ሰርቻለሁ። እስኪ ግቡና ቪዲዮ ላይ እናንተ በጨዋ ደንብ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምን ትላላችሁ? ይሄ ነገር እንዴት ታዩታላችሁ? ትክክል ነው ብላችሁ ታስባላችሁ? ለምንድን ነው የግብፅ ተጫዋቾች ስንት ወደ 6 ሰዓት ሙሉ ነው ኢንተርቪው ሲደረግ የነበሩት ኤርፖርት ውስጥ 6 ሰዓት ሙሉ ይዞ ዋይ? እነዚህ እኮ ኳስ ተጫዋቾች ናቸው። ምን እየሆነ ነው ያለው? ያኔ ቀጠር ላይ ቀጠርን እንደዛ ዓለም ሁሉ ሲቀጠቅጣት የነበረ ዛሬ ላይ ግን አሜሪካ የምትሰራውን ነገር ማንም ወጥቶ እየተናገረ እየተቃወመ አይደለም። በነገራችን ላይ ይሄኔ የኳስ አድናቂ አይደለሁም፣ ግን አሁን አያለው ከታተላለሁ። አብሽሩ አይመስላችሁ? በጣም ነው የገረመኝ፣ ስለገረመኝ ነው። ለማንኛውም ይመቻችሁ። ለሁላችሁም መልካም ጊዜ እመኝላችኋለሁ። ሀሳባችሁን በዚህ ጉዳይ ላይ ገብታችሁ ቪዲዮ ላይ ሁላችሁም ሀሳባችሁን አስቀምጡ። ዑመር ጀግና ነው በሉ። ዑመር እንደ ስሙ ነው፣ ጀግና ነው። በአሁን ሰዓት ላይ ዓለም ሁሉ ስለዚህ ልጅ እያወራ ነው። አሜሪካ አትገባም ብላ ብትከለክለውም ሀገሩ ሲመለስ የሀገሩ መሪ የዓለም ሕዝብ ሁሉ ነው ወጥቶ የተቀበለው። ገብታችሁ ቪዲዮ ማየት ትችላላችሁ። ገና ከመጀመሪያው ዛሬ ነው ኳስ የሚጀምረው። እንግዲህ ሜክሲኮ ላይ ነው የሚጀምረው። እናያለን እንግዲህ እስኪ መጨረሻው ምንድን ነው። መጀመሪያው እንደዚህ ከሆነ መጨረሻው የኢራን ተጫዋቾች አንድ ቀን ተጫውተው ከዛ በኋላ ቀጥታ ፍላይ ውስጥ ነው የሚገቡት። ሲጨርሱ ጨዋታው ወደ ፍላይት። ምን አይነት ነገር ነው? የሚጫወቱበት ቀን ይገባሉ፣ የዛ ቀን ሲጨርሱ ይወጣሉ ሀገሩን ለቀው። ይሄ ምን አይነት ነገር ነው? ምን ትሉታላችሁ? እንደዚህ አይነት ነገር ትክክል ነው? ፌር ነው? ምንድን ነው እየሆነ ያለው? ያኔ ቀጠር ላይ ያ ሁሉ ነገር ሲደርስባት የነበረው ወላሂ እንደ ቀጠር ኦሪጂናልሽን ያደረገ የለም። ማሻአላህ ቀጠር ያቺ ትንሽ ሀገር ይሁን ሁሉ የዓለም ሕዝብ እንዴት እንዳስተናገደች አይታችኋል። ቀጠር ወላሂ ስንት ነገር ስትባል የነበረች ሀገር፣ ግን እንደ ቀጠር ኤርፖርቱን ብትሉ ምኑን ብትሉ እኔ ሁሉን ይጃቸዋለሁ ውስጥ እንደ ቀጠር ኦርጋናይዜሽን ያደረገ የለም በፍጹም። አሜሪካ እንኳን እንደዚህ ትልቅ ሀገር የምትባለው እንደ ቀጠር ኦርጋናይዜሽን አታደርገው። ታያላችሁ ምን አሉ። ለምን ለአመታት ስትዘጋጅበት የነበረ ነገር ነው። ለምን እንደዛ ስትናቅ የነበረችው ቀጠር አረብ ሀገር ስለሆነች ነው። አይችሉም፣ ይህን የለም፣ ይህን አያሟሉም ሲባሉ ቀጠር እስኪ ማንን ያመለሰችው? ከተጫዋቾች እንደዚህ ያደረገችው? እንደዚህ ተጫዋቾችን ከዓለም ላይ ምርጥ አሉ የተባሉ ተጫዋቾችን እንደዚህ ያከራተተች 6 ሰዓት 11 ሰዓት ጠይቃለች ኤርፖርት ላይ። ይሄ እንደዚህ መርምራለች። ገና የሴኔጋል ተጫዋቾች ሙስሊም በመሆናቸው ብቻ ከፕሌን ሲወርዱ ምን አይነት ፍተሻ እንደተፈተሹ እሱን ጠቅላላ በቪዲዮ ነገር ሰራላችኋል። ለምን እጅግ ያሳዝናል፣ ያሳፍራል አይደል እንዴ? ሀሳባችሁን ግቡና ቪዲዮ ላይ የሰራሁት ቪዲዮ ላይ በጨዋ ደንብ ሀሳባችሁን አስቀምጡልኝ። ይሄ ነው ያለው ነገር። ገበያው እንደዚህ ነው። የሚቀጥለው ደግሞ እናያለን። እስኪ ዛሬ ደግሞ ጨዋታው እንዴት ይሆናል ምን አለ የሚለው እናያለን። ወዳችኋለሁ። ጊዜ ስለሌለኝ ነው